የአፍሪካን ችግሮች በአፍሪካውያን መፍታት ከጸጥታ ችግሮች አልፎ የምግብ ዋስትና ችግር መፍታት ላይ ሊያተኩር እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። While the principle of African solutions to African problems is widely raised, የአፍሪካን ችግር በአፍሪካውያን የሚለው መርህ ከጸጥታ ችግሮች አልፎ የአህጉሪቱን የምግብ ዋስትና ችግር በመፍታት ላይ ሊሰራ ይገባል። አፍሪካ ራሷን በሚገባ እየመገበች አይደለም፣ ነገር ግን የዓለም የዳቦ ቅርጫት የምትሆን አህጉር ነች። ረሃብ ከሚገጥመው የዓለም ሕዝብ 1/3 አፍሪካ ውስጥ ነው ያለው። ይህ ለምን ሆነ ብለን በደንብ ልናስብበት ይገባል። የአፍሪካ ህብረት በአህጉሪቱ ያጋጠሙ ያሉ ቀውሶችን ለመፍታት እየሰራ መሆኑን የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ገለጹ። ጤና ይስጥልን ተመልካቾቻችን እንደምን ውላችኋል። ይህ የኢትዮጵያ ቴሌቪዥን ነው። የሰዓቱን ዜናዎች ወደ እናንተ እናደርሳለን። የዜና ሰዓታችንን ባለመጠበቃችን ይቅርታ እንጠይቃለን። 36ኛው የአፍሪካ የመሪዎች ጉባኤ በአዲስ አበባ እየተካሄደ ይገኛል። የህብረቱ የአባላት መሪዎችም በተገኝተው የተለያዩ ሀሳቦችን ያነሱ ይገኛሉ። ከዚህ ከዋናው ስቱዲዮ ዜናዎችን እየመራው ነጻነት ፍቅሩ ቆይታ አደርጋለሁ። ከኢቲቪ ጊዜያዊ ስቱዲዮ ከአፍሪካ ህብረት ደግሞ መታሰቢያ ደረጀ ዜናዎችን ትመራለች። ሌሎች ተጨማሪ መረጃዎችን ደግሞ እየሰጡን ማህሌት ታደለ፣ ሮዛ መኮንን አብረውን ቆይታ የሚያደርጉ ነው የሚሆኑት። አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ቀደም ሲል እንዳልናችሁ 36ኛው የአፍሪካ የመሪዎች ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው። ከኢቲቪ ጊዜያዊ ስቱዲዮ የአፍሪካ ህብረት ማለት ነው ዜናዎችን እየመራሽ ቆይታ የምታደርገው መታሰቢያ ደረጀ በቀጥታ መስመራችን ላይ ትገኛለች። ሌሎች ባልደረቦቻችንም አብረውን አሉ። ወደሷ እመራችኋለሁ። መታሰቢያ መቀጠል ትችያለሽ። የኢትዮጵያ ተሞክሮ ጎልቶ የታየበት 36ኛው የአፍሪካ ህብረት የመሪዎች ጉባኤ የመክፈቻ ስነ ስርዓቱ ዛሬ ተጀምሯል። እንደምንላችኋል ክቡራን ተመልካቾቻችን፣ አፍሪካ ህብረት አዳራሽ ከሚገኘው ጊዜያዊ ስቱዲዮ የቀን ቅዳሜ ዜናዎቻችን የሚቀጥሉ ነው የሚሆነው። መታሰቢያ ደረጀ ዜናዎቹን እመራለሁ። በመናነሳቸው ጉዳዮች ላይ ደግሞ ባልደረቦቼ ሮዛ መኮንንና ማህሌት ታደለ ተጨማሪ መረጃዎችን የሚያጋሩ ነው የሚሆነው። አብራችሁን ቆዩ። በቅድሚያ ጠቅላይ ሚኒስትር አብይ አህመድ የአፍሪካን ችግር በአፍሪካውያን መፍታት የሚለው የኢትዮጵያ መርህ ከጸጥታ ባለፈ የአህጉሪቷን የምግብ ዋስትና ችግር መፍታት ላይ ሊሰራ ይገባል ሲሉ ተናግረዋል። ጠቅላይ ሚኒስትሩ ዛሬ በጀመረው 36ኛው የመሪዎች ጉባኤ ላይ ኢትዮጵያ ጥሩ ተሞክሮን አላት በተባሉት ጉዳዮች ላይ ሰፊ የሆነ ማብራሪያን ሰጥተዋል። ንብረት የተሆነ ተጨማሪውን አዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ በ36ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ባደረጉት ንግግር አፍሪካዊ ጉዳዮችን በስፋት ዳሰዋል። ጠቅላይ ሚኒስትሩ አፍሪካዊ ችግሮች በአፍሪካውያን ሊፈቱ እንደሚገባቸው ያነሱ ሲሆን ኢትዮጵያ ችግሯን በአፍሪካ ህብረት ጥላ ስር ፈታ ምሳሌ ሀገር መሆኗን ተናግረዋል። When I stood before you last year on this same occasion, ባለፈው ዓመት በዚሁ መድረክ ላይ ኢትዮጵያ ከአስከፊ ግጭት እየወጣች ነው ብያችሁ ነበር። ዛሬ ላይ እዚህ የተገኘሁት በመንግስትና በህወሓት መካከል የነበረው ችግር በሰላማዊ ንግግር ባለፈው ህዳር ላይ ፈተነው ነው። የፕሪቶሪያው ስምምነት የጥይት ድምጽ እንዳይሰማ መሰረት ጥሏል። በአፍሪካ ህብረት ያልተቋረጠ ጥረትና የአፍሪካን ችግሮች በአፍሪካውያን መፍታት የሚለው መርህን በኢትዮጵያ ጥሩ ነገር እንዲፈጠር አድርጓል። ችግርን በራስ መፍታት የሚለው መርህ በኢትዮጵያ የቀድሞው ንጉስ አጼ ኃይለ ሥላሴ በአፍሪካ አንድነት ድርጅት የመጀመሪያ ስብሰባ ላይ የተገኘ ነው። አጼ ኃይለ ሥላሴ በወቅቱ በአፍሪካውያን መካከል የሚፈጠረውን ግጭት ተፈጥሯዊ ነው፣ ነገር ግን ግጭቶች የሚፈቱበት መንገድ በውጭ ጣልቃ ገብነት ከተደረገ በሽታ ይሆናል ብለው ነበር። ዛሬ ኢትዮጵያ የአፍሪካን ችግሮች አፍሪካዊ መፍትሄ እንዲሰጣቸው የአፍሪካውያን የአባቶችን ጥበብ በመጠቀም እየተገበረች ነው። ኢትዮጵያ ለአፍሪካ ሰላም ውሎ ማደር ሁሌም እንደምትሰራ የጠቀሱት ጠቅላይ ሚኒስትሩም በጎረቤት ሀገራት ሰላም እንዲረጋግጥ ያደረገችውን ጥረት ለአብነት አንስተዋል።
አፍሪካ ችግሮቿን በራሷ እንድትፈታ የተቀመጠው መርህ በጸጥታ ችግሮች ብቻ ሳይታጠር የአህጉሪቷን ምግብ ዋስትና ማረጋገጥ ላይም ሊሰራ እንደሚገባውም ጠቅላይ ሚኒስትሩ ተናግረዋል። Leading role in peacekeeping mission. ኢትዮጵያ በሱዳን፣ በሶማሊያ፣ በደቡብ ሱዳን ሰላም በማስከበር የመሪነት ሚናን ተጫውታለች። ጦርነትም ሰላምም ሳይኖር ቀጥሎ የነበረው የኢትዮጵያና የኤርትራ ችግር የተፈታበት መንገድም ለአፍሪካውያን ችግሮች አፍሪካዊ መፍትሄ ለሚለው ምሳሌ የሚሆን ነው። የአፍሪካን ችግር በአፍሪካውያን የሚለው መርህ ከጸጥታ ችግሮች አልፎ የአህጉሪቱን የምግብ ዋስትና ችግር በመፍታት ላይ ሊሰራ ይገባል። አፍሪካ ራሷን በሚገባ እየመገበች አይደለም፣ ነገር ግን የዓለም የዳቦ ቅርጫት የምትሆን አህጉር ነች። ረሃብ ከሚገጥመው የዓለም ሕዝብ 1/3 አፍሪካ ውስጥ ነው ያለው። ይህ ለምን ሆነ ብለን በደንብ ልናስብበት ይገባል። ኢትዮጵያ በግብርናው ዘርፍ የምግብ ዋስትናን ከማረጋገጥ ያለፈ ውጤታማ ስራ እየሰራች ስለመሆኑም ጠቅላይ ሚኒስትሩ ጠቅሰዋል። We have been working diligently to enhance agricultural productivity. ባለፉት 4 ዓመታት ኢትዮጵያ በግብርናው ዘርፍ ላይ ውጤታማ ስራን ሰርታለች። በአነስተኛ እርሻ ስራ ላይ የተሰማሩ አርሶ አደሮችን በክላስተር እንዲያመርቱ፣ የመስኖ ተጠቃሚ እንዲሆኑና የሜካናይዝድ እርሻም ተጠቃሚ እንዲሆኑ ተሰርቷል። የጀመርነው የስንዴ ምርት ውጤትን አስገኝቷል። በዚህ ዓመትም ወደ ውጭ ገበያ ለማቅረብ ተዘጋጅተናል። ይህ ትልቅ የኢትዮጵያ ስኬት ነው፣ የአፍሪካም ስኬት ነው። ኢትዮጵያ የሜካናይዝድ እና አነስተኛ ግብርናን በማበረታታት በእንስሳት እርባታና በከተማ ግብርናም ውጤት እንዲመጣ የሌማት ትሩፋት ብለን ስራዎችን ጀምረናል። ይህም ኢትዮጵያን ለመመገብ ብቻ ሳይሆን ወደ ውጭ ገበያ ምርቶችንም ለመላክ የሚያስችል ውጤት እንደሚገኝበት እርግጠኛ ነን። የአየር ንብረት ለውጥ አፍሪካን ዋጋ ያስከፈላትን ያሉት ጠቅላይ ሚኒስትሩ ለመፍትሄው ኢትዮጵያ ማንንም እንደማትጠብቅ ጠቁመው አፍሪካውያንም መንገዷን ሊከተሉ ይገባል ብለዋል። Sadly, the principle of African solution to African problems እንዳለመታደል ሆኖ አፍሪካዊ ችግሮችን በአፍሪካዊ መርህ ለመፍታት የሚያጋጥሙ በርካታ ችግሮች አሉ። ምክንያቱ ደግሞ የችግሮቹ ሁሉ መነሻ አፍሪካውያን የምንፈጥራቸው አይደሉም። የአየር ንብረት ለውጥ ለአብነት ማንሳት እንችላለን። አፍሪካ ለዓለም የሙቀት መጠን መጨመር ድርሻዋ በጣም ዝቅተኛ ነው። ጉዳቱ ግን አፍሪካ ላይ ከሌሎች አህጉር የሰፋ ነው። ይህ ችግርን ለመፍታት አፍሪካ ጠባቂ መሆን የለባትም። ኢትዮጵያ ለመፍትሄው ከውጭ አልጠበቀችም። ባለፉት 4 ዓመታት በአረንጓዴ አሻራ 25 ሚሊዮን ዜጎቿን አሳትፋ 25 ቢሊዮን ችግኞችን መትከል ችላለች። ይህም 64 ሚሊዮን በጋዝ የሚሰሩ ተሽከርካሪዎችን ከመንገድ እንደማስወጣት ይቆጠራል። ለሀገር ኢትዮጵያ በአካባቢ ጥበቃ ላይ የምታደርገው ኢንቨስትመንት በጎ አድራጎት አይደለም፣ ምንጩ የራስ ፍላጎት ነው። የአካባቢ ጥበቃ እንደ ማህበረሰብ ሁሉም ነገራችን ነው። ራሳችንን ለመመገብ አቅም የሚሰጥ ነው። የውሃና የሌሎች ሀብቶቻችንም ጥበቃ ነው። እንዲሁም የሀገርን ሉዓላዊነት ማስጠበቂያ መንገዳችንም ነው። አፍሪካ በጠቃሚ የዓለማችን ታላላቅ ተቋማት ስለሚኖራት ውክልናም ጠቅላይ ሚኒስትር አብይ አህመድ ቢሆን ያሉትን መፍትሄ አስቀምጠዋል። Africa today is leading voice for better world. አፍሪካውያን በሁሉም መንገድ ለተሻለች ዓለም ድምጻቸውን ሊያሰሙ ይገባል። ልዩነቶችን በሰላማዊ መንገድ ሊፈቱም ይገባል። የአፍሪካ ነጻ የንግድ ቀጠና በዓለም ትልቁ ነጻ የንግድ ቀጠና ይሆናል ተብሎ ይጠበቃል። ይህም በአፋጣኝ ሊተገበር ይገባል። በአካባቢ ጥበቃና በታዳሽ ኃይል ላይ የአፍሪካ ተሳትፎም ከፍተኛ ሊሆን ይገባል። አፍሪካ ሁሉንም ዜጋ በሚመለከቱ ጉዳዮች ላይ መሪ ልትሆን ይገባል። በድጋሜ አፍሪካ በጸጥታው ምክር ቤት ከአንድ በላይ ቋሚ መቀመጫና አሁን ካለው በእጥፉ ሊያድግ የሚገባው ተለዋጭ አባላት ያሉት ድምጽም ሊኖራት ይገባል። ይህ ብቻም አይደለም፣ በቡድን 7ና በቡድን 20 ውክልና ሊኖራት ይገባል። ጠቅላይ ሚኒስትሩ በፈተናዎች ውስጥ እያለፈ ያለው የኢትዮጵያ ኢኮኖሚ በሀገር በቀል የኢኮኖሚ ማሻሻያዎች እየታገዘ ውጤት ማስመዝገቡንም በህብረቱ የመሪዎች ጉባኤ ላይ ተናግረዋል። በሌላ ዜና የአፍሪካ ህብረት በአህጉሪቱ እያጋጠሙ ያሉ ቀውሶችን ለመፍታት እየሰራ መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ ተናገሩ። የፖለቲካ አለመረጋጋትና የጸጥታ መደፍረስ አሁንም የአህጉሪቷ ስጋቶች ስለመሆናቸውም አንስተዋል። ሙሉ ግርማይ 36ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ንግግር ያደረጉት የህብረቱ ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ አፍሪካ ህብረት በአህጉሪቱ እያጋጠሙ ያሉ ቀውሶችን ለመፍታት እየሰራ መሆኑን ተናግረዋል። በኢትዮጵያ ፌዴራል መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተደረሰው ስምምነትም አንዱ ማሳያ መሆኑን ጠቅሰዋል። የጥይት ድምጽ የማይሰማባት አፍሪካን ለማየት እየተተገበረ ያለው ፕሮጀክት ያተገባበር ፍኖተ ካርታ ዓላማውን ለማሳካት የተቀመጠለትን አቅጣጫ እየተከተለ ነው።
የአፍሪካ ህብረት በአህጉሪቷ ያሉ ቀውሶችን ለመፍታትና ለመቅረፍ እየሰራ ይገኛል። በኢትዮጵያ ወንድማማቾች መካከል የተደረገውን ስምምነት መጥቀስ ይቻላል። ለጠቅላይ ሚኒስትር አብይ ምስጋናዬን ለመግለጽ እወዳለሁ። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆንና ሌሎችም የስምምነቱ አባል የነበሩት ላሳዩት መነሳሳትና ጥበብ ለተሞላበት አካሄድ አመሰግናቸዋለሁ። ደቡብ አፍሪካም ለነበራት መስተንግዶና ምቹ ከባቢን መፍጠር ምስጋና ይገባታል። አፍሪካውንም መሻገር ያልቻለቻቸው የቤት ስራዎቿ ሆነው ከቀጠሉት መካከልም የፖለቲካ ለመረጋጋትና የጸጥታ መደፍረስ ስብራቶቿ መሆኑን ሙሳ ፋኪ መሐመድ አንስተዋል። ፈንቅለ መንግስት ግልበጣን ተከትሎ ህብረቱ እየወሰደ ያለው የማዕቀብ እርምጃም የሚፈልገውን ውጤት ማምጣት አልቻለም ብለዋል። ከአፍሪካ ዋነኛ ስብራቶች መካከል የፖለቲካና ጸጥታ ለመረጋጋት ተጠቃሽ ነው። ይህ ጉዳይ በበርካታ ሀገራት በፖለቲካና ጸጥታ ላይ ጫና እያሳደረ ነው። ይህም ህገ መንግስትን መሰረት ያደረገ የመንግስት ለውጥ ላይ ችግር እየፈጠረ ነው። ሽብርና ግጭት የምርጫ ሂደትን እያስተጓጎለ ይገኛል። ይህ ህገ መንግስታዊ የመንግስት ግልበጣን ተከትሎ የምንጥለው ማዕቀብም የሚፈለገውን ውጤት እያመጣ አይደለም። አፍሪካ በዓለም አቀፍ ደረጃ የሚገባትን ያህል መወከል እንዳልቻለች የሚያነሱት ሙሳ ፋኪ መሐመድ የተባበሩት መንግስታት ድርጅት ለውጥ በማድረግ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ማግኘት እንዳለባትም አንስተዋል። በዓለም አቀፍ ደረጃ ያለን ቦታ መጠናከር አለበት። የቡድን 20 ከአፍሪካ ህብረት ይቀበላል የሚል ተስፋ አለን። ይህ አህጉራዊ ተቋማችን በዓለም ለሚከሰቱ ችግሮች ድምጽ እንድንሆን ያስችለናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለውጥ በማድረግም አፍሪካ የምክር ቤቱ ቋሚ አባል መሆን አለባት። 36ኛው የአፍሪካ ህብረት የመሪዎች ጉባኤ የአፍሪካ ነጻ የንግድ ቀጠና ትግበራ ማፋጠን መሪ ቃሉ ነው። ይህ እውን እንዲሆንም መሰረተ ልማትና የኃይል አቅርቦት ዋነኛ የትግበራ ምሰሶ መሆኑንም የህብረቱ ኮሚሽን ሊቀመንበር ተናግረዋል። የአፍሪካ ኢኮኖሚ ትስስርን ለማሳካት ትግበራው ላይ ሀገራት ሊሰሩ እንደሚገባም ሙሳ ፋኪ መሐመድ አንስተዋል። በዚሁ የመሪዎች ጉባኤ ላይ ተጨማሪ መረጃዎችን ደግሞ ባልደረቦቼ ሮዛ መኮንንና ማህሌት ታደለ የሚያደርሱን ነው የሚሆነው። ሮዛን አስቀድማለሁ። እንደምን ውለሻል ሮዛ? ዛሬ 36ኛው የአፍሪካ ህብረት የመሪዎች ጉባኤ ሲካሄድ ጎን ለጎን ደግሞ ጠቅላይ ሚኒስትር አብይ አህመድ ከተለያዩ ሀገራት ተወካዮችና ከተቋማት ተወካዮች ጋር የተለያዩ ጉዳዮች ላይ መክረዋል። ምክክሩ ስትከታተይ ነበረ። ከየትኞቹ ተቋማት እንዲሁም ደግሞ የሀገራት ተወካዮች ጋር ነበረ ምክክሩ የተካሄደው? የአፍሪካ ህብረት 36ኛውን የመሪዎች ጉባኤውን እያደረገ ነው የሚገኘው። በዚህ ባለንበት የተካሄደ ነው የሚገኘው። ከዚህ ጎን ለጎን ደግሞ የጠቅላይ ሚኒስትር አብይ አህመድ የተለያዩ በርካታ ሊባሉ የሚችሉ የሁለትዮሽ ግንኙነቶችን ከተቋማት አመራሮች እንዲሁም ደግሞ ከሀገራት ተወካዮች ጋር አድርገዋል። በዚህ የሁለትዮሽ ምክክሮችና ውይይቶች ከሀገሪቱ ካላት የዲፕሎማሲ ግንኙነት የሚጠናከርበት ረገድ የተለያዩ ዘርፎች ላይ በባለብዙ ትብብር ዘርፍና በጋራ በሁለትዮሽ ሊከወኑ በሚገባቸው ጉዳዮች ላይ ነው እንግዲህ ምክክር ያደረጉት። ከጸጥታው ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ያደረጉት ውይይት ተጠቃሽ ነው። እንግዲህ የተባበሩት መንግስታት ድርጅት ዋና አንቶኒዮ ጉተሬስ ማለት ነው በምክክራቸው ያነሱት የሰላም ስምምነቱ ትግበራ ሂደት እጅጉን አድንቀዋል። እየተሄደበት ያለው መንገድም ብዙ ርቀት የተካሄደበት እንደሆነና ኢትዮጵያ ለዛ እያደረገች ያለችውን ቁርጠኝነት በተመለከተ አድናቆታቸውን ቸሯል። ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ምክክር እንዲሁም ደግሞ የተባበሩት መንግስታት ድርጅት በየትኛውም መልኩ ኢትዮጵያ እገዛ የምትፈልግ ከሆነ እዛ ላይ እገዛ ለማድረግ በሚያስችሉ ሂደቶችም ላይ እንደዚሁ ምክክር አድርጓል። ከዛም ባሻገር የኢትዮጵያንና የተባበሩት መንግስታት ድርጅትን የእርስ በርስ ግንኙነት ለማጠናከር በሚያስችሉ ጉዳዮችም ላይ መክረዋል። እንዲሁም ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ረዳት ዳይሬክተር ጋር ምክክር አድርጓል። ሜሪ ካትሪን ፒንግ ጋር በተለይም የሰሜኑ ጦርነት ተከትሎ እንግዲህ የተሄዱ የሰላም ሂደቶች የሰላም ስምምነቶች እንዳሉ ይታወቃል። እነዚህ የሰላም ስምምነቶች ምን ያህል ርቀት ድረስ ተጉዟል፣ አጠቃላይ ትግበራው ምን ይመስላል በሚለው ረገድም ሰፊ የሆኑ ምክክሮችን ወይም የሁለትዮሽ ግንኙነቶችን አድርጓል። እንዲሁም ደግሞ ከተቋማት ጋር ጠቅላይ ሚኒስትር አብይ አህመድ የሁለትዮሽ ምክክር አድርጓል። ከዛ ውስጥ የምንጠቅሰው የአፍሪካ የልማት ባንክ ነው። በዚህ የልማት ባንክ ፕሬዝዳንት ከሆኑት ማለት ነው ዶክተር አኪንዋን አዲሴና ጋር ነው የመከሩት። እንደሚታወቀው የአፍሪካ የልማት ባንክ ከኢትዮጵያ ጋር በብዙ ዘርፍ ስራዎችን ያከናውናል። በግብርና እንዲሁም ደግሞ በተለያዩ ዘርፎች ላይም ድጋፍና ትብብር አለ
እንችላለን ማለት ነው። ይህ እንግዲህ ሂደት አሁን ላይ በተለይም የአጠቃላይ ኢትዮጵያ እያደረገች ያለችው ከምግብ ራስን በመቻል ረገድ ከእርሻ ምርታማነት ጋር በተገናኘም እየሄደች ያለችውን ርቀት ለመደገፍ እንዲሁም ደግሞ የበጋ ስንዴ ምርት ላይም የአፍሪካ ልማት ባንክ በብዙ እርዳታ ያደርጋል። አሁን ላይ ደግሞ የተጀመረውን የሌማት ትሩፋትን በማገዝ ረገድ እዛ ላይ ሰፊ ስራዎችን ለመስራት የሚያስችሉ የትብብር ሂደቶች ላይ እንግዲህ ንግግር እና ምክክሮችን አድርጓል። እንዲሁም ደግሞ ኢትዮጵያ እየሄደችበት ያለችውን በምግብ ራስን ለመቻል የግብርና ምርታማነትም ላይ እየሄደች ያለችውን ሂደት እጅግ አድርገው ፕሬዝዳንቱ አድንቀዋል ማለት ነው። ከዚህ ጋርም በተያያዘ ያሉ አብረው ለመስራት የሚያስችሉ ሂደቶችን ለመሄድ እንግዲህ የትብብርና ሁለትዮሽ ውይይቶችን አድርጓል። በትግራይ ያለው የመልሶ ግንባታ ላይም እዛ ላይም ድጋፍ ሊደረግ የሚችልባቸውን አውዶች ካሉ እሱም ላይ እንዲሁ ተነጋግረዋል ማለት ነው። ከዛ ባሻገር ከኢስላሚክ ባንክ ፕሬዝዳንትም ጋር እንደዚሁ በተለይም ኢትዮጵያ ጋር በአጋርነት በድጋፍ ሊሰሩ የሚችሉባቸው ሂደቶች ካሉ በዛም ላይ ከጠቅላይ ሚኒስትር አብይ አህመድ ጋር እንግዲህ መክረዋል። ዶክተር መሐመድ አልጃሽር ናቸው ምክክር ያደረጉት። ዘርፎች ተለይተው በዛ ላይ ለመግባት የሚያስችሉ እድሎችም ካሉ እንደዚሁ ተነጋግረዋል ማለት ነው። ከዛ ባለፈ ከፋኦ ወይም ደግሞ ከዓለም አቀፉ የግብርናና የእርሻ ድርጅት ፕሬዝዳንት ጋር እንደዚሁ ተነጋግረዋል። እሳቸውም የኢትዮጵያን የምግብ ምርታማነትን የእርሻ ምርታማነትን ከዛም ባለፈ ደግሞ በምግብ ራስን በመቻል ሂደት ላይ ያሉ ሂደቶችን በማድነቅ እዛ ላይ ሊደግፉ የሚችሉባቸው እድሎችም ካሉ እንደዚሁ ሰፊ ውይይቶች የተደረጉበት ነበረ። ከዛም ባሻገር የኳታር የውጭ ጉዳይ ሚኒስትር ዴኤታው ሱልጣን ቢን ሰዒድ አልማሃኪም እንደዚሁ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ሀገራቱን ግንኙነት የበለጠ ሊጠናከር በሚችልባቸው ጉዳዮች ላይ ምክክር አድርገዋል። እንግዲህ በጥቅሉ አሁንም የሁለትዮሽ ግንኙነቱ ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የሚደረጉ የሁለትዮሽ ግንኙነት ቀጣይነት ይኖራቸዋል። በጥቅሉ ሀገሪቱ በተለያዩ ዘርፎች የምታደርጋቸውን ሂደቶችና እንቅስቃሴዎች ለመደገፍ የሚያስችሉ የባለብዙ ትብብርና ጠንካራ የሆኑ ግንኙነቶችን በሂደት ልትለይ የሚችልባቸው ወደ ኢኮኖሚ ትብብር የፖለቲካና የዲፕሎማሲ ትብብሮችን ሊያሻግር የሚችሉ የሁለትዮሽ ግንኙነቶችን ነው ጠቅላይ ሚኒስትር አብይ አህመድ እንግዲህ በዚህ በአፍሪካ ህብረት ጉባኤ ጎን ለጎን እያደረጉ ያሉት ማለት ነው። አመሰግናለሁኝ ሮዛ። የጎንዮሽ ውይይቶቹ አሁንም ጠቅላይ ሚኒስትሩ በተገኙበት የሚካሄዱ ነው የሚሆነው። ውይይቶቹን ትከታተያለሽ። ስለዚህ ካንቺ ጋር የነበረኝን ቆይታ እዚህ ላይ ላጠቃልና ላሰናብትሽ። መልካም ቀን ይሁንልሽ። ተመልካቾቻችን ዜናዎቻችን አሁንም ይቀጥላሉ። 36ኛው የአፍሪካ ህብረት የመሪዎች ጉባኤ የመክፈቻ ስነ ስርዓት በዛሬው ዕለት ተካሂዷል። በዋናነት ደግሞ የኢትዮጵያ ተሞክሮ በብዙ መልኩ እየቀረበበትና ጥሩ ተሞክሮዎቿ ለሌሎች ሀገራትም ጭምር ማሳያ ሊሆኑ እንደሚችሉ እየተጠቀሰበት ነበረ። በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከ22 እስካሁን ባለው አንድ ዓመት ውስጥ ያከናወናቸውን ተግባራት አንስተዋል። በተለይ የኢትዮጵያ አቋም ለአፍሪካ ችግሮች አፍሪካዊ መፍትሄዎች ያሻሉ የሚለውን ከሰሜኑ ጦርነት ጋር በተገናኘ አንድ ጥሩ ማሳያ አበርክተናል የሚለውን ነገር በስፋት አንስተዋል። ከዛ ባለፈ የአፍሪካ ህብረት በተለይ 2063 ላይ አጀንዳ ካደረጋቸው ጉዳዮች ውስጥ አንደኛው የምግብ ዋስትናን ማረጋገጥ ነው። በዚህ በኩል ኢትዮጵያ ጥሩ ተሞክሮ አላት። አሁን ላይ የምግብ ዋስትናን ለማረጋገጥ የተሰሩ ስራዎችን እንደ ሀገር አንስተዋል። የሌማት ትሩፋት አንዱ ማሳያ ነበረ። ከዛ ባለፈ በስንዴ ልማት ኢትዮጵያ አሁን ላይ ጥሩ ተሞክሮ ያላት ሀገር መሆኗንና ከራሷ አልፋ ለሌሎች ሀገራትም ኤክስፖርት ማድረግ ስለመጀመሯ አንስተዋል። አርሶ አደሮችን በክላስተር የማደራጀቱ ስራ የበጋ መስኖ በጣም ሰፊ ስራዎች ስለመከናወናቸው አንስተዋል። በዓለም አቀፍ ደረጃ የተከሰቱ ትልልቅ የሚባሉ ፈተናዎች ነበሩ። የዩክሬንና የሩሲያ ጦርነት ተጠቅሷል። የኮቪድ-19 እንደ ሀገር ደግሞ የሰሜኑ ጦርነት በሀገሪቱ ላይ ትልቅ ጫና ሊያሳድር ይችል ነበር። እነዚህን ሁሉ ተቋቁመን ማለፍ የቻልነው በሰራናቸው ስራዎች ነው ሲሉ ነበር ጠቅላይ ሚኒስትሩ ያነሱት። ከዛ ባለፈ አፍሪካ ውስጥ አንዱ ትልቁ ችግር የአየር ንብረት ለውጥ ነው። የአየር ንብረት ለውጥ ምንም እንኳን አፍሪካ በራሷ ስተት ያመጣችው ባይሆንም የችግሩ ግን ግንባር ቀደም ተጠቂ ናት። እዚህ ላይ ኢትዮጵያ የራሷን አሻራ ማበርከት ችላለች። በአረንጓዴ አሻራ መርሃ ግብር ባለፉት 4 ዓመታት 25 ቢሊዮን ችግኞች ተተክለዋል። በዛ ደግሞ በተወሰነ መልኩ ለውጥ ማምጣት ችለናል። ይሄ ደግሞ ለሌሎች ሀገራትም ተሞክሮ ሊሆን የሚችል ጉዳይ ነው ሲሉ ነበረ ያነሱት። እንደ አጠቃላይ ግን በመክፈቻው ስነ ስርዓት ላይ በአፍሪካ ደረጃ የተሰሩ ስራዎችም ተጠቁመዋል። ወደ ባልደረባይ ማህሌት ታደለ ላሻግራችሁ። በቀጥታ መስመር ላይ ነው የምትገኘው። እንዴት ውለሻል ማህሌት? የተነሱት ዋና ዋና ጉዳዮች ምን ነበሩ?
አመሰግናለሁ መታሰቢያ። እንግዲህ አፍሪካን የበለጸገች በራሷ መቆም የምትችል እንዲሁ ደግሞ ኢኮኖሚዋም ትልቅ የሆነ አህጉር ማድረግ ላይ የአፍሪካ ህብረት እየሰራ ያላቸው ስራዎች በተመለከተ ነው ዛሬ የአፍሪካ ህብረት 36ኛው የመሪዎች ጉባኤ ላይ ንግግር ያደረጉ መሪዎች ትኩረት አድርገው ሲናገሩ የነበረው። በተለይ ደግሞ እንግዲህ እንደሚታወቀው አፍሪካ በርካታ የተፈጥሮ ሀብቶች ያሏት ኢኮኖሚዋ ግን እጅግ በጣም ዝቅ ያለና ኋላ ቀር በድህነት የምትሰቃይ አህጉር እንደሆነ ይታወቃል። ይህ ደግሞ መሪዎቹ በንግግራቸው በቁጭት ሲያነሱት የነበረ ጉዳይ ነው። አፍሪካ ያላት የህዝብ ብዛት ወደ 1.4 ቢሊዮን የሚጠጋ ህዝብ ያላት አሁንም ድረስ ግን በራሷ መቆም አለመቻሏ ትልቅ አህጉር መሆኗ በቆዳ ስፋት ራሱ ሌላኛው አድቫንቴጅ ሆኖ ሳለ አሁንም ድረስ ግን አፍሪካ ከሌሎች ጠባቂ ሆና መቆሟ ብዙዎቹን በቁጭት እንዲያነሱት ያደረገ ሀሳብ ነው። እንግዲህ ይህንን ለመፍታት የአፍሪካ ህብረትም ሆነ አፍሪካውያን ሀገራት የተለያዩ ስምምነቶችን ያደርጋሉ። ትላልቅ መፍትሄ ሊሆኑ ይችላሉ የሚባሉ ጉዳዮች ላይ አንስተው ይወያያሉ፣ ይነጋገራሉ። እሱን ወደ ተግባር ለውጦ ውጤት በማምጣት ረገድ ግን አሁንም ድረስ ችግር እንዳለ የህብረቱ ኮሚሽን ሊቀመንበር የሆኑት ሙሳ ፋቂ መሐመድ በስፋት ሲያነሱት ነበረ። በተለይ ደግሞ ለዚህ እንደ ምሳሌ የሚጠቀሰው አጀንዳ 2063 ነው። ከዛሬ 10 ዓመት በፊት የተቀረጸው ይህ አጀንዳ አፍሪካን የተሻለች ለማድረግ ከ50 ዓመታት በኋላ በጊዜው አጀንዳው ሲቀረጽ ከነበረበት ጊዜ አንስቶ በ50 ዓመት ጊዜ ውስጥ አፍሪካ የበለጸገች ያደገች በራሷ የቆመች በዓለም ፊት ደግሞ ተሰሚነት ያላት አህጉር እንድትሆን ማድረግ የሚያስችሉ ጥሩ ሀሳቦችን የያዘ አጀንዳ ቢሆንም አሁን በነበረበት ግን ባለፉት 10 ዓመታት አጀንዳውን ተግባራዊ ለማድረግ የተካሄደበት ርቀት ግን ያን ያህል አመርቂ እንዳልሆነና አህጉሪቱንም በሚፈለገው ደረጃ እያራመዳት እንዳልሆነ ያነሱበት ንግግራቸው ነበር። እንግዲህ ይህንን ለመፍታት ግን ዋነኛው መንገድ ሊሆን የሚገባው አፍሪካውያን ባንድ ስንቆም እንዲሁ ደግሞ ችግሮቻችንን በራሳችን እየፈታን ስንሄድ ነው የሚል ሀሳብም አንስተዋል። ለዚህም ቀደም ሲል ኢትዮጵያን አንቺም ሲጠቅሹ ነበር፣ ሌሎች ባልደረቦችም ሲያነሱት ነበር። እንደ ምሳሌ አንስተዋል። ኢትዮጵያ ውስጥ እንግዲህ የነበረው ግጭት በሰላማዊ መንገድ በአፍሪካ ህብረት አደራዳሪነት የተፈታበትን መንገድም ሲያነሱ ነበር። ጠቅላይ ሚኒስትር አብይ አህመድም ይህንን ጉዳይ ወደኛ ሀገር አምጥተን አፍሪካ ለአፍሪካውያን ችግሮች አፍሪካዊ መፍትሄ መስጠት እንደሚቻል ያሳየንበት ነው ሲሉ የጠቀሱት ነበር። በተለይ ደግሞ ኢትዮጵያ የራሷን ችግሮች ወደ አህጉሩ ወደ ጎረቤት ሀገራት በመውሰድ ከአፍሪካ እንዳይወጣ በማድረግና የሌሎች ሀገራትም ችግር እዚሁ አፍሪካ ውስጥ እንዲፈታ በማድረግ በኩል እየተጫወተች ያለችው ሚና አንስተዋል። በጎረቤት ሀገራት በተለይ በሱዳን በደቡብ ሱዳን ኢትዮጵያ የሰላም ስምምነት እንዲደረስ ስታደርግ የነበረው ጥረት ይህ የሰላም ስምምነት ደግሞ በሌሎች በአውሮፓውያን እንዲሁ ደግሞ በሌሎች ምዕራባውያን ሀገራት ጫና ሳይሆን አፍሪካውያን ችግሮቻቸውን በራሳቸው መፍታት እንደሚችሉ ለማሳየት እዚሁ አፍሪካ ውስጥ እንዲፈታ በማድረግ በኩል ኢትዮጵያ ትልቅ ሚና የነበራት ሀገር እንደነበረች አንስተው ነበር። እንዲሁ ደግሞ ኢትዮጵያን ብቻ ሳትሆን የአፍሪካ ህብረትም ይህንን ሀሳብ የአፍሪካ ችግሮች አፍሪካዊ መፍትሄ ሲያገኙ ብቻ ነው ሙሉ ለሙሉ በዘላቂነት ሊፈቱ የሚችሉት የሚለውን ሀሳብ በማመኑ ችግሮችን በአህጉሩ ውስጥ ያሉ ችግሮችን በመፍታት ረገድ በርካታ ስራዎች ስለመስራታቸውም አንስተዋል ሙሳ ፋቂ መሐመድ። በተለይ ደግሞ እንግዲህ በዲሞክራቲክ ሪፐብሊክ ኮንጎ የነበረውን ችግር በመፍታት ሂደት የነበረውን ጉዳይ አንስተዋል። እንዲሁ የሊቢያውንም ቀደም ሲል ደጋግመን ስናነሳው ነበር። የአፍሪካ ህብረት በርካታ ስራዎች የሰራባቸው ጉዳዮች ናቸው ብለን ነገር ግን አፍሪካ ያሉባት ችግሮች የራሷ ብቻ አይደሉም። በዚህ በአህጉሪቱ ውስጥ ያሉ የሰላምና የጸጥታ ችግሮች እንዳሉ ሆነው የኢኮኖሚ ችግር እንዳለ ሆኖ ድህነቱ እንዳለ ሆኖ አፍሪካውያን አብዛኞቹ ያልተማሩ መሆናቸው እንዳለ ሆኖ ግን አፍሪካ ከራሷ ውጪ የሆኑ ራሷ ማታመጣቸው በሌሎች አህጉራት እንደማታማትርም ሲነሳ ነበር። በዚህ ረገድ ደግሞ ጠቅላይ ሚኒስትር አብይ አህመድ እንደ ምሳሌ አድርገው ሲያነሱ የነበረው የዚህ የአየር ንብረት ለውጥን ጉዳይ ነው። እንግዲህ አፍሪካ እንደ አህጉር ለዓለም አቀፉ የአየር ንብረት ለውጥ የምታበረክተው አስተዋጽኦ እጅግ በጣም ጥቂት ሆኖ ሳለ ተጎጂዋ ግን አፍሪካ ነች። ይህንን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም በንግግራቸው በስፋት የጠቀሱት ነው። አፍሪካ እንደ አህጉር ለዚህ ለአየር ንብረት ለውጡ ያን ያህል ነው አስተዋጽኦ፣ ጉዳቱ ግን አፍሪካ ውስጥ ነው። ጎርፉ፣ ድርቁ፣ ረሃቡ
ረሃቡ ያለው አፍሪካ ላይ ነው። እንግዲህ ይህንን ችግር ለመፍታት ደግሞ እንግዲህ ድርጅቱም በአጽንኦት እንደሚሰራ ያደጉት ሀገራትም ደግሞ ለአፍሪካ የሚያደርጉትን ድጋፍ ለዚህ ለአየር ንብረት ለውጡ ማድረግ ያለባቸውን አስተዋጽኦ ማድረግ እንደሚገባቸውም ሲያነሱ ነበረ። ዞሮ ግን አፍሪካ ያላትን ችግር በአፍሪካ መፍታት ይገባታል ከሚለው ሐሳብ ጋር በተገናኘ ደግሞ ሌላው ሲነሳ የነበረው ሐሳብ አፍሪካ የራሷ የሆነ ሚዲያ ወይም መገናኛ ብዙሃን እንደ አህጉር ያስፈልጋታል የሚለው ሐሳብ ነው። በተለይ ደግሞ ምዕራባውያን መገናኛ ብዙሃን አፍሪካን የሚስሩበት ለሌሎች የሚያቀርቡበት መንገድ የተሳሳተ ምስል ያለው ስለሆነ አፍሪካ ራሷን ለማስተዋወቅ ራሷን ለመግለጽ የምትችለው የራሷ የሚዲያ ተቋም ሲኖራት ነውና እሱ ላይ በትኩረት ሊንሰራ ይገባል የሚል ሐሳብ ደግሞ ጠቅላይ ሚኒስትር አብይ አህመድ አንስተው ነበር። ይሄንን ሐሳብ ባለፈው ዓመትም በተመሳሳይ ወቅት አንስቸው ነበር። አሁንም ደግሜ አነሳዋለሁ። እዚህ ላይ ትኩረት አድርገን ልንሰራ ይገባናል የሚል ሐሳብንም አንጸባርቀዋል። ማህሌት ታደለና ሮዛ መኮንንን በድጋሚ ያመሰግናለሁኝ። ተመልካቾቻችን 36ኛው የአፍሪካ ህብረት የመሪዎች ጉባኤን ታሳቢ ያደረገው ከዚህ ከአፍሪካ ህብረት አዳራሽ ጊዜያዊ ስቱዲዮ ሲተላለፍ የነበረው ዜናችን በዚሁ ተጠናቋል። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ ልመልሳችሁ። መልካም መታሰቢያ ደረጀ። ማህሌት ታደለ፣ ሮዛ መኮንን ከኢቲቪ ጊዜያዊ ስቱዲዮ ከአፍሪካ ህብረት ላደረሳችሁን መረጃ አመሰግናለሁ። መልካም ቀን ይሁንላችሁ። የምስራች እነሆ የኢትዮጵያ ንግድ ባንክ ኢትዮ ዳይሬክት የተሰኘ ዲጂታል የሐዋላ አገልግሎት ይዞሎት መጥቷል። እርሶም ቤተሰቦም ሳይንገላቱ በቪዛና ማስተር ካርድ ክሬዲት ወይም ዴቢት ካርዶን በመጠቀም ወዲያውኑ በስልኮ ወደ ወዳጆ የኢትዮጵያ ንግድ ባንክ አካውንት ገንዘብ ይላኩ። የወዳጆን የኢትዮጵያ ንግድ ባንክ የሂሳብ ቁጥር ያስገቡ። የሚልኩትን የገንዘብ መጠን በማስገባት የሚጠይቁትን የክሬዲት ወይም ዴቢት ካርዶን መረጃ በማስገባት ፔይ ናው ማለት ብቻ። ወዲያውኑ ገንዘቦ ወደ ወዳጆ አካውንት ውስጥ መግባቱን ለርሶ በኢሜል አድራሻው ለወዳጆ ደግሞ በአጭር የጽሑፍ መልእክት ይደርሳቸዋል። ምን ይሄ ብቻ! መተግበሪያውን አውርደው ለመጀመሪያ ጊዜ ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ መልክ ይበረከትለታል። ቀላል፣ ፈጣን፣ አስተማማኝ በነፃ የሚያስተላልፉበት ኢትዮ ዳይሬክት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። 36ኛውን የአፍሪካ ህብረት የመሪዎች ጉባኤ ተከትሎ የተለያዩ አፍሪካዊ ጉዳዮችን በሚመለከት መረጃዎችን ወደ እናንተ እያደረስን እንገኛለን። በዜናዎቻችን ዳሰሳ እያደረግን ማለት ነው። አሁንም አፍሪካዊ ጉዳይ ላይ ቆይታ እናደርጋለን። ከዚህ ስቱዲዮ ዜናዎችን ወደ እናንተ እናደርሳለን። ወደ ዜናዎቻችን ስናልፍ የአፍሪካ እድገት ለማምጣት አህጉሩን ሰላማዊ ማድረግ ቀዳሚ ስራ ሊሆን ይገባል ሲሉ ተሰናባቹ የአፍሪካ ህብረት ሊቀመንበር ማኪ ሳል ተናገሩ። ሊቀመንበሩ በብዙ ፈተናዎች ውስጥ እያለፈች የምትገኘው አፍሪካ ሽብርተኝነትን መዋጋትና የሚቀረጹ እቅዶችን ተግባራዊ ማድረግ ይጠበቅባታልም ብለዋል። አሸናፊ እንዳለ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። የአፍሪካ ህብረትን በሊቀመንበርነት ያገለገሉት የሴኔጋሉ ፕሬዝዳንት ማኪ ሳል በ36ኛው የአፍሪካ ህብረት የመሪዎች ጉባኤ ንግግራቸው አፍሪካ በርካታ ፈተናዎችና ችግሮችን እያሳለፈች መሆኑን አንስተዋል። በተለይም ደግሞ ሽብርተኝነትና በጉልበት የሚደረግ ስልጣን የመያዝ ትግል ዋነኛ ፈተና መሆኑን አንስተዋል። በአፍሪካ አህጉር እየጨመረ የመጣውን ሽብርተኝነት በመዋጋት ረገድ ክቡር ዋና ጸሐፊው ላሳዩት ተነሳሽነት ማመስገን እፈልጋለሁ። እርግጠኛ ነኝ የጸጥታው ምክር ቤትም ያሉትን ይተገብራል የሚል እምነት አለኝ። ህገ መንግስትን ያልተከተለና ያላከበረ የመንግስት ለውጥም ሌላኛው ፈተና ነው። ነፃና ፍትሃዊ ምርጫ በአፍሪካ ምድር ተግባራዊ እንዲደረግ ተቋማትንም ጭምር ማጠናከር ይገባል። በቆይታዬ የእናንተ እገዛ ተጨምሮበት ሰላማዊ በሆነ መንገድ የፖለቲካ ሂደቶች እንዲኖሩ ጥረት አድርጌያለሁ። ሽብርተኝነት በአፍሪካውያን የግል ጥረት ብቻ የሚቀረፍ ባለመሆኑ የዓለም አቀፍ ተቋማትን ድጋፍ የሚያሻ መሆኑንም ገልጸዋል። የጸጥታው ምክር ቤት ሽብርተኝነትን በመዋጋት ረገድ የራሱን ሚና ሊወጣ ይገባል የምንለው በአፍሪካ የሚከሰት ሽብርተኝነት ለዓለም አቀፍ ደህንነትም ጭምር አስጊ በመሆኑ ነው። ስለሆነም የጸጥታው ምክር ቤት የገንዘብ ድጋፍ ያደርጋል ብለን እናስባለን። የአፍሪካ ችግሮች ሰላማዊ መፍትሄ እንደሚያስፈልጋቸው በመግለጽም በዚህ በኩል የኢትዮጵያን ቁርጠኝነት በማሳያነት በማንሳት አድንቀዋል። እነዚህ ከሰላምና ጸጥታ ጋር የተገናኙ ችግሮች ሰላማዊ የሆነ መፍትሄን ማምጣት እንደሚያስፈልግ አመላካች ናቸው።
ይህም በተለይ በቀጣይ ልናሳካው ለምናስበው ግብ ከፍተኛ ድርሻ ይኖረዋል። በዚህ ዙሪያ በኢትዮጵያ በኩል የተሄደበት ርቀት የሚደነቅ ነው። እነዚህ ችግሮችን መቅረፍና በምግብ ራስን መቻል እንዲሁም ህብረቱ የሚያወጣቸውን ግቦች ለማሳካት ጥረት ማድረግ እንደሚገባም ተናግረዋል። የምንፈልጋት አፍሪካ የሚያስፈልጋትን የምታውቅ የሚበጃትን የምትመርጥና የተሳሰረች መሆን ይገባታል። በጋራ መርህ መነሻነትና በብዝሃነት መከባበር ላይ እንዲሁም አጋርነት ላይ ትኩረት አድርጎ መስራት ያስፈልጋል። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት የጀመረችውን ጥረት አጠናክራ መቀጠል እንደሚገባት ያነሱት ተሰናባች ሊቀመንበሩ የህብረቱን ሊቀመንበርነት ለኮሞሮሱ ፕሬዝዳንት አዘሊ ኡስማን ያስረክበዋል። እኛ አፍሪካውያን ዳኝነትና መብት ተነፍገን የቆየን ስለሆን ዛሬ የአፍሪካ ልጆች የሀገራችንን ህልውና ነቅተን በመጠበቅና ይበልጥ በማጠናከር የምናደርገውን ተጋድሎ በማፋፋም independent Africa's collective efforts to liberate the continent of Africa. Who trained Mandela? Emperor Haile Selassie. Who supported Mugabe in his fight against Rhodesia? Mengistu. The African Renaissance cannot be realized without bringing about a paradigm shift in our political and socio-economic governance. The way we see ourselves as Africans, telling our own stories and shaping our own narratives must be our top priority. ዜናዎቻችን እንደቀጠሉ ናቸው። አበይት ጉዳዮችን እናስታውሳችሁ። የአፍሪካን ችግር በአፍሪካውያን መፍታት ከጸጥታ ችግሮች አልፎ የምግብ ዋስትና ችግር መፍታት ላይ ሊያተኩር እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የአፍሪካን ችግር በአፍሪካውያን የሚለው መርህ ከጸጥታ ችግሮች አልፎ የአህጉሪቱን የምግብ ዋስትና ችግር በመፍታት ላይ ሊሰራ ይገባል። አፍሪካ ራሷን በሚገባ እየመገበች አይደለም፣ ነገር ግን የዓለም የዳቦ ቅርጫት የምትሆን አህጉር ነች። ረሃብ ከሚገጥመው የዓለም ሕዝብ 1/3 አፍሪካ ውስጥ ነው ያለው። ይህ ለምን ሆነ ብለን በደንብ ልናስብበት ይገባል። የአፍሪካ ህብረት በአህጉሪቱ እያጋጠሙ ያሉ ቀውሶችን ለመፍታት እየሰራ መሆኑን የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ገለጹ። በኢትዮጵያ የናሚቢያ ኤምባሲ በትላንትናው ዕለት ተመረቀ። ኤምባሲውን መርቀው የከፈቱት ፕሬዝዳንት ሳህለወርቅ ዘውዴና የናሚቢያ ፕሬዝዳንት ዶክተር ሀጌ ጌንጎብ ናቸው። የኤምባሲው መመረቅ በሁለቱ ሀገራት መካከል ጽኑ መሰረት ያለው ግንኙነት እንዳለ አመላካች መሆኑን በምረቃ ስነ ስርዓቱ ላይ ተገልጿል። የኢትዮጵያና የናሚቢያ የሁለትዮሽ ግንኙነት ናሚቢያ ነፃነቷን ከማግኘቷ በፊት የጀመረ መሆኑም ተነግሯል። አሁን በአዲስ መልክ ታድሶ የተገነባው የናሚቢያ ጽሕፈት ቤት ቀደም ሲል የሀገር ነፃ አውጪ ድርጅት ሳውፖ ጽሕፈት ቤት ነበር ተብሏል። ኢትዮጵያ ለነፃ አውጪው ድርጅት ያደረገችው የድጋፍ መግለጫ የመጀመሪያ ፕሬዝዳንት ሳሙኤል ኑጆማ የስዋፖ መሪ የነበሩትን በኢትዮጵያ አየር መንገድ በልዩ በረራ ወደ ሀገራቸው መመለሳቸውም ይታወሳል።
የአፍሪካን ሰላምና ጸጥታ ለማስጠበቅ መላው አፍሪካውያንና የግሉ ዘርፍ ከፍተኛ ሚና ሊጫወት ይገባል ሲል የአፍሪካ ሰላምና ጸጥታ ህብረት አስታወቀ። ህብረቱ ለአፍሪካ ችግሮች መፍትሄ ከአፍሪካ መሪዎች ብቻ መጠበቅ እንደማይገባም ገልጿል። አሸናፊ እንዳለ ተጨማሪ ዘገባ አለው። ጎማት ሮል ስቴፈን የአፍሪካ ሰላምና ጸጥታ ህብረት ፕሬዝዳንት ናቸው። በአፍሪካ ምድር የግጭትና የጦርነት ዜና መስማት እንግዳ ከመሆን እየተሻገረ መሆኑን የሚያነሱት ፕሬዝዳንቱ አፍሪካ ሰርክ በተለያዩ ችግሮች ለመፈተኗ ዋነኛ ምክንያት ድህነት መሆኑን ያነሳሉ። በርካታ የአፍሪካ ወጣቶች የጦር መሳሪያ ማንገብን ህይወታቸውን ለመምራት እንደ መተዳደሪያ ይጠቀሙበታል። ይህ ካለማወቅ የሚመነጭ ነው። ለዛም ነው ድህነትን መቅረፍ ላይ መስራት የሚያስፈልገው። ሌላኛው ችግር ደግሞ የሰላም ትምህርት አለመኖር ነው። ወጣት ወንድና ሴት አፍሪካውያን የሰላም ትምህርትን በትምህርት ቤታቸው መማር አልቻሉም። መንግስትና የሚመለከታቸው አካላት ይህን በስርዓተ ትምህርት ውስጥ እንዲያካትቱ ጥረት እያደረግን ነው። ሰላምን ለመስበክ የሰላም አምባሳደሮችን ጭምር በማዘጋጀት ከተለያዩ አጋር አካላቶች ጋር ህብረቱ እየሰራ መሆኑን የሚናገሩት ፕሬዝዳንቱ መላው አፍሪካውያንና የግሉ ዘርፍ ለአፍሪካ ሰላም ያላቸውን ሚና ሊገነዘቡ ይገባል ብለዋል። ሰላም ለመንግስት ብቻ የተተወ ነው ብለን አናምንም። የአፍሪካ ዜጎች፣ የግሉ ዘርፍና የሲቪል ማህበረሰብ ድርጅቶች የራሳቸውን ሚና ሊወስዱ ይገባል። በሰላም ሂደት ውስጥም ተሳታፊ መሆን አለባቸው። ስለሆነም የግሉን ዘርፍና የሲቪል ማህበረሰብ ድርጅቶችን በማቀናጀት የአፍሪካ ችግሮች በሚቀረፉበት መንገድ ላይ እየሰራን ነው። እነዚህ ሂደቶችን ማፋጠን ከተቻለና በቁርጠኝነት ከተሰራ የአፍሪካን ሰላም በቅርብ ዓመታት ውስጥ መመልከት አዳጋች አለመሆኑን ያነሱት አፍሪካ ሰላማዊ አህጉር ትሆናለች ብለን እናምናለን። ምክንያቱም በርካታ ጥረቶች እየተደረጉ ነው። የአፍሪካ መንግስታት ሰላማዊ አፍሪካን ለመገንባት እየሰሩ ነው። እድገትን ለማምጣትም በቅድሚያ ሰላምን ማምጣት ያስፈልጋል። ስለዚህ ሰላማዊ አፍሪካን የመመልከት ህልም ሩቅ አይደለም። የአፍሪካ ሰላምና ጸጥታ ህብረት ከ54 ሀገራት የተወጣጡ አባላትን ያቀፈ ነው። ከአፍሪካ ህብረት ዜናዎቻችን ወጣ ስንል የፖለቲካ ልዩነቶችን ወደ ውይይት በማምጣት አለመግባባቶችን ዲሞክራሲያዊ በሆነ መንገድ እንፍታ ሲሉ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ጥሪ ያቀረቡ። ጨፌ ኦሮሚያ 6ኛው ዙር 2ኛ ዓመት 4ኛ መደበኛ ጉባኤውን በአዳማ እያካሄደ ነው። ባለፉት ወራት በክልሉ የተሰሩ ስራዎች አበረታች ቢሆኑም ካለው የህዝብ ብዛትና ፍላጎት አንጻር ህዝቡን የሚመጥን አይደለም ያሉት የክልሉ ርዕሰ መስተዳደር በቀጣይ መሰረታዊ ለውጥ ሊያመጡ በሚችሉ ነገሮች ላይ ትኩረት ሰጥተን መስራት አለብን ብለዋል። ለመረጠን ህዝብ የገባነውን ቃል ለማክበር በልማት በሰላም እንዲሁም የህግ የበላይነትን ለማስከበር ስራዎች ተጠናክረው ይቀጥላሉ ሲሉም ተናግረዋል። ርዕሰ መስተዳደሩ ጨፌ ኦሮሚያ በ2 ቀን ውሎ የክልሉን የ6 ወር የስራ አፈጻጸም በመገምገምና 4 ረቂቅ አዋጆችንና ሹመቶችንም አጽድቋል። ዘገባው የሪፖርተራችን ፍሬዎት ረታ ነው። ተመልካቾቻችን አሁን ደግሞ ወደ ስፖርታዊ ጉዳዮቻችን እናልፋለን። የተለያዩ ስፖርታዊ መረጃዎችን ሊያደርሰን አዲስ የሸዋስ እዚህ ስቱዲዮ ተገኝቷል። እንደምን ውለሃል? እንደምን ዋልሽ? መልካም፣ መቀጠል ይቻላል። አመሰግናለሁ። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። ጤና ይስጥልኝ፣ እንደምን ዋላችሁ ክቡራን ተመልካቾቻችን። ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርታዊ ዜናዎች አልፋለሁ። ከዜናዎቹ ጋር አዲስ የሸዋስ አብራችሁ ቆያለሁ።
በ44ኛው የሀገር አቋራጭ አትሌቲክስ ሻምፒዮና ላይ ኢትዮጵያ ከዓለም ሁለተኛ ደረጃን ይዛ አጠናቃለች። ትላንት በተካሄደ የኢትዮጵያ ቤቲንግ ፕሪሚየር ሊግ ደግሞ ጨዋታዎች ፋሲል ከነማ ድል ሲቀናው ሐዋሳና ባህር ዳር ከተማ ነጥብ ተጋርተው ወጥተዋል። ሐዋሳ ከነማን ከባህር ዳር ከተማ ያገናኘው ጨዋታ አንዳቻ ሲጠናቀቅ ፋሲል ከነማ ኢትዮ ኤሌክትሪክን 2-1 ረቷል። የድል ጎሎችን ለፋሲል ከነማ አምሳሉ ጥላውንና አብነት ደምሴ ከመረብ አሳርፈዋል። የሊጉ ጨዋታዎች ዛሬም ቀጥለው ሲካሄዱ ቀን 10 ሰዓት ላይ ሲዳማ ቡና የደረጃ